እና ብሩክ ፍቅር ሰሩ። ማህሌት በቅናት አበደች። መድብል ከባድ ማስጠንቀቂያ ሰጣት ለኢፍራታ። እህትሽን የእውነት የምትወጃትና የምታከብሪያት ከሆነ ይችን ልጅ አንድ ማለት አለብሽ። ካልሆነ ግን እኔ እራሴ ነፍሰ ገዳይ ልሆን ነው። ማታ ላይ የምትታየኝ ሁለት ሰው ሁና ነው። ስለዚህ እባክሽን ኢፍራታ ማህሌትን መተሽ ገላግልኝ ብሎ ሲላት፣ አይ መድብል ይህንን እንኳ ማድረግ አልችልም። ምክንያቱም ማህሌት እኔንም ራሱ በጥፊ መታኛለች፣ ልታንቀኝም ጭምር ነበረ እና ታዲያ ሁለተኛ ወደ ህይወቴ አምጥቼ እንድሞት ፈልገህ ነው እንዴ? እኔ ግን በፍጹም መሞትን አልፈልገውም። ስለዚህ አንተ የምትለኝን ነገር አላደርግም ብላ አለችው። እውነትሽን ነው ኢፍራታ? ለምን ብዬ ዋሻለሁ መድብል? አሁን ላይ እኮ የምኖርለት ምንም ነገር የለኝም የምሳሳለትም። ምክንያቱም በህይወቴ አንድ ወንድ ብተዋወቅ እሱንም ደግሞ በገዛቼ አበላሽቸዋለሁ። ግን ደግሞ አንድ ማወቅ ያለብህ ማህሌት ባሆኑ እናንተን ልትጎዳ አይመስለኝም። ምን ማለት ነው ደግሞ? ይሄንን እንዴት አወቅሽ? ነገርኩህ አይደል እንዴ? እመነኝ፣ በሁሉም ነገር ተጎድታለች። በሁሉም ነገር ደግሞ ዋጋ ከፍላለች ከምንም በላይ እና ነገሮችን ለማስተካከል ብትሞክር እንጂ የእውነቴን ነው ምልህ ሌላ ነገር የምታደርግ አይመስለኝም። እናም እባክህን ልትረዳት ሞክር ብላ ጭራሽ ሞገስን ማባበል ጀመረች። ዝና ቀብራራው ትህትናን ለምንድን ነው እንደዚህ የምታሰቃያት? እሷ እኮ በጣም ሀርደኛ ልጅ ናት ብሎ ለካሊብ ሙሲሳ ነገረው። ትሰማኛለህ? እኔ የውስጥ አካሏን በሙሉ እፈልገዋለሁ። ወይስ ደግሞ የእውነትም አንተ ወድሃታል? እስኪ ንገረኝ። ወድሃትና አፍቅረሃት ከሆነ ምንም የትም መሄድ አይጠበቅብህም። ለእኔ ንገረኝና ነገሮችን እናስተካክል። እስኪ ንገረኝ። አንተ አንድ ቀንም ስለ ሰው አዝነህ የማታውቀውን እንዴት ብለህ ነው አሁን በየአወራንበት በየሴከንዱ ስለ ትህትና የምትጠይቀኝ? ብሎ ሲለው፣ አይ ካሌብ፣ እኔ ምን ያህል ሰውን እንደምጠላ ታውቃለህ። ምክንያቱም ስሞት እነሱ ተከትለውኝ ሳይሆን የሚሄዱት እኔ ብቻዬን እንደሆነም ታውቃለህ። ሞገስ ጮኸባት ሉላ ላይ። እንዴት ብታደርጊው ነው? እኔ እኮ ወንድ ልጅ ነኝ እና እንዴት ነው በሀብትና በንብረት ፍቅርን ልትሸጪ የቻልሽው? ኧረ እባክህ ምንም ነገር አልተፈጠረም ሞገስ። ደግሞስ እኔ ምን ላድርግ? እስኪ ንገረኝ። እኔ ወድጄና ፈቅጄ ነው እንዲያደረግኩት ነገር? ምክንያቱም እኔ ላወራህ ብሞክርና በየደቂቃው ላንተ ብገልጽልህ ብሞክር እንኳ አልቻልኩም። አንተ ሁሌም ፍንጥዝያና በጣም ደስ ብሎ ስለ ጠበቃው ታወራለህ። እኔ ግን ገና ከመጀመሪያውም እንዳልወደድኩትና ጠበቃ ብንቀይር ብዬ አባብዬህ ነበር። አንተ ግን በፍጹም ፍቃደኛ ልትሆን አልቻልክም። እናም የእኔ ጥፋት ሳይሆን ይሄ ያንተ ጥፋት ነው ብላ አለችው። ትሰምኛለሽ ሉላ፣ እውነት ለመናገር በዝና የተነሳ የተጣላ ነውና የተበጣበጥ ነው እሱ ይበቃል። አሁን ላይ ግን ከአንቺ ጋር መጠላትም ሆነ መበጣበጥም አልፈልግም። ምን ያህል እንደማፈቅርሽና እንደምሳሳልሽ ታውቂያለሽ። ከዛም በላይ ደግሞ ወንድ ልጅ የሌላ ሰው እጅ ሲይዝ ምን ያህል እንደሚነዝር ታውቂያለሽ እንዴ ሞገስ? ነገርኩህ አይደል እንዴ? ፔሬድ የመጣ ብዬ ምንም ነገር እንዳላደረግን። ደግሞም እሱን እኮ እኔ በስልኬ ልቀዳውና ያንን ቅጅ ይዤ ላስፈራራው እንጂ አብሬው ላድር አልነበረም። ቆይ አንተስ ብትሆን እንዴት ብትጠረጥረኝ ነው የእውነት እሱ ጋር ሂዳ ትጋደማለች ብለህ አስበህ ነበር እንዴ? የእውነት እንደዛ ከሆነ በጣም ተሳስተሃል ብላ ስትለው፣ ምን ውድና የተከበራችሁ የህያ ቤቴ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ምሳሌ ድራማ እንደቀጠለ ይገኛል። ማህሌት ኢፍራታ ደውላላት እንዴት ነሽ ብላ ስትል፣ ምን ነው
ብሩክ ቤት መግባቴን ሰማሽና እንዴት ነሽ ልትይ ነው ወይስ ደግሞ አስጠጊ ልትይ ነው? ትሰምኛለሽ? እኔ አሁን ለራሴም እንኳ አልሆንኩም ብላ ስትል ባክሽ እኔ እንደዛ አይደለም፣ ደግሞም እህቴ ነሽ። ስለዚህ ምንም መጥፎ ነገር እንዲገጥምሽ አልፈልግም። በዛ ላይ ዛሬ መድብልን አግኝቼው ነበር። ታዲያ ምን ይጠበስ? እኔ ስላንቺ መድብል ያገባኛል እንዴ? አረ እኔ እንደዛ ለማለት ፈልጌ አይደለም። እሱ ግን የእውነትም ማለቴ ዝና ልኮሽ የመጣሽ መስሏቸዋል። ስለዚህ ትክክለኛውን ነገር ማሳመን አለብሽ ብሎ አላት ብላ ስትላት አላደርገውም፣ እኔ የማደርገውንና ምን እንደምሰራ አውቃለሁ። እሺ ስላሰብሽልኝ ግን አመሰግናለሁ እና ድጋሜ ወደዛ ቤት እንዳልመጣብሽ ነው መቼም ይህንን ነገር የተባበርሽኝ ብላ ስትል አታስቢ፣ እኔ ወደዚህም ብትመጪ ድጋሚ አላስገባሽም። ግን ደግሞ ለአንቺ የሚጠቅምሽና የሚበጅሽ ከብሩክ ጋር መታረቅሽ ነው። ብሩክን ከፈታሽ በኋላ ቆሌሽ ሁሉ ተገፏል። አንደበትሽ እንደገና ግርማ ሞገስሽ ሁሉ ተመታተሽ እኮ ልክ እንደተመታ ጣሳ ሆነሻል። እናም ራስሽን ማስተካከል እንጂ በፍጹም ወደ ብቸኝነት ህይወትሽ እንድትመለሽ አልፈልግም ብላ አለቻት። መድብል ኢፍራታን እየፈለጋት አይደለም። እናም ኢፍራታ ለአንዴ እና ለመጨረሻ ጊዜ ፖሊስ አንጥቼ ከማስወጣትና ማህሌትን ከምከሳት አንድ በያት እህትሽን ብሎ ሲላት፣ ምን ለዚህ ነው እንደ የጠራኸኝ? ምን ነው ታዲያ ሌላ ምን ጠብቀሽ ነበረ? እስኪ ንገሪኝ፣ የጠበቅሽው ነገር ካለ ንገሪኝና ልንገርሽ ወይም ደግሞ ልበልሽ ብሎ ሲላት፣ አይ መድብል በቃ ተው፣ ምናልባትም እኔ ዝም ብዬ አልሜ ይሆናል ብላ ስትል፣ አይ ምንም ለሚምንም እኔ ግን የመጣሁት ለዚህ ነው ብሎ የመሬንዳውን ከፍሎ ሲሄድ፣ በቃ ከዚህ በኋላ እኔ አላፈቅርም ማለት ነው፣ በቃ መድብል ጠልቶኛል ማለት ነው እያለች ብቻዋን ጠረጴዛው ላይ ቀረች። በሌላ በኩል በሚገርም ሁኔታ መድብል ወድጀሽ ነበር፣ አፍቅሬሽ ነበር፣ ነገር ግን ራስሽን በራስሽ አበላሸሽው። እናም ጭራሽ ለመግደል ሞከርሽ። ከዚህ በኋላ ታዲያ ኢፍራታ እንዴት በወድሽና ባፈቅርሽስ አብሬሽ ልኖር እችላለሁ? አይ ይሄ ነገርማ ፍጹም የተሳሳተ መንገድ ነው እና መቼም ቢሆን አይሆንም ብሎ ብቻውን መንገዱን ቀጠለበት። አስደንጋጩና በጣም የሚያስከፋው የማህሌት ነገር። ማህሌት ወደ ሳሎን መጣችና ከቅድስትና ከምሳሌ ጋር ተቀምጣ፣ እንዴ ቆይ አሁን ደግሞ ዝህ ምን ልትሰሪ መጣሽ ማህሌት? ምን ማለት ነው ቅድስቲ? ላደረግኩሽ ነገር ለበደኩሽ ነገር በጣም ይቅርታ። እኔ እንደዛ ማለት አይደለም እዚህ ቤት። በዛ ላይ አሁን ጋሸና እንዲሁም መድብል አሉ። ስለዚህ እባክሽን ከወጡ አንድ ነገር ይላሉ። እኔ ደግሞ በአንቺ የተነሳ እነሱ ነፍሰ ገዳይ ሆነው እስር ቤት እንዲበሰብሱ አልፈልግም ብላ አለቻት። አይ ለምን ይበሰብሳሉ? እናም ደግሞ እኔ ሲመቻችልኝ እሄዳለሁኝ። በቃ ተይኝ አልኩሽ አይደለም? ኧረ አንቺማ የምትሄጂ አይመስለኝም። ከዛን ምን ነው ምሳሌዬ አንቺ ሳታወሪኝም እንዴ? እንዴት ነሽ ብላ ስትላት በጣም ደህና ነኝ። እኔ እምልሽ ግን ተቀይመሽኛል እንዴ? በምኑ? ያው ባሳለፍኩት ነገር ነው። አዎ እኔ እምልሽ ከኔና ከቅድስት ግን እናት እንድትሆኚ ማንን ነው የምትፈልጊው? ማለት ሪሊ እናት፣ ትክክለኛ እናት? ከዛን ቅድስትናዋ ምን ማለት ነው? ምክንያቱም አንቺ አትወጂኝም። እኔ የማልወድሽ ቆይ ማን ነግሮሽ ነው እንደማልወድሽ? ቅድስት እንዳትሆን። አረ አይደለችም ቅድስት እኮ እንደዚህ አይነት ወሬ አትወድም። ግን ደግሞ ዝም ብዬ ሳይሽና ነገሮችን ሳገጣጥማቸው በፍጹም አንቺ እኔን አትወጂኝም ብላ እንጥሏን ቆረጠቻት። ቅድስቴ ውስጧን ደስ እያላት ሰራሽላት እንደሰራችልኝ የኔ ጀግና ልጅ ብላ ቅድስቴ ምሳሌዬን አመሰገነቻት። በሌላ በኩል ብሩክና ቅድስት እሺ ያቺ ማህሌት አለች እንዴ ብሎ ሲላት፣ አዎ ጋሼ አለች። ኧረ አንቺ ልጅ ይሄን ጋሼ የሚባለውን ቃል ተይው አላልኩሽም እንዴ? ልማድ እኮ ነው። በዛ ላይ አክብሮት ነው እንጂ የሌላ ነገር መሰለ? ወይ ጉድ! የሚገርመው ነገር ደግሞ ምሳሌ ራሱ ቀላል ልጅ አይደለችም። ምን ተፈጠረ?
ማህሌት ከኔና ከቅድስት ማንናት እንዲሆን ትፈልጊያለሽ ብላ አለቻት። እሺ ከዛ በኋላ ምን ተፈጠረ? ከዛ ለመናገር ቅድስቴ ሲያቃቅታት መቼም የምትለው ያው አንድ ሰው ነው እንዴ? ማን ጋሽ? እስኪ ከገባህ ንገረኝ። ቅድስትን ይመስለኛል። ከዛ ደነገጠችና ተርበተበተች። እኔ ምልሽ ነይ ጠጋ በይ እስኪ። ቆይ ግን አንቺ ልጅ ከዚህ በኋላ ስሜን ጋሽ አትበይኝ፣ ብሩክ አትበይኝ ብዬሸለም ብሩክ በይኝ ጋሽ አትበይኝ ብዬሸለ እንዴ? ከዛን እሺ በቃ ብሩክ፣ እኔ ምልሽ እጆችሽ እንዴት እንደሚለሰልሱ ብሎ አላት። ከዛ እንዴ በስራ የቆረፈደ እጅ ደስ ይላል እንዴ ኮ ትሰሚኛለች ቅድስቴ? ምክንያቱም በስራ የቆረፈደ እጅ ሳይሆን እኔ የምፈልገው በሜካፕ የለሰለሰ እጅ ሳይሆን በስራ የቆረፈደ እጅ ነው የምፈልገው። ደግሞም ቆንጆና እንዲሁም ደግሞ ውብ ነው። ከዛም በላይ መልክሽ እያለ ብሩክ እያደናነቀ ሌላ ኮተት ውስጥ ገባ። ዝና ለማህሌት ደውሎ ምንድን ነው ስራውን ምን አደረሽው ብሎ ሲላት እስካሁን እውጭ ወጥቼ አላውቅም ካልጋዬ ራሱ አልወረድኩም ብላ አለችው። ምን? ቆይ አንቺ ሴትዮ እንዲቀልቡሽ ነው እንዴ የፈለግሽው? እኔ እኮ የላኩሽ ስራ እንድትሰሪ እንጂ ቁጭ ብለሽ እንድትቀለቢ አይደለም ብሎ አላት። እንዴ ምን ማለት ፈልገህ ነው? እሺ አልኩህ አይደለም? ግን ብሩክም ሆነ ሞገስም ማንም ሰው እያመነኝ አይደለም። ታዲያ ልጅቷ ለምንድን ነው የማትጠቀሚባት? ማንን? ምሳሌን? ምሳሌ ማለት ከብሩክ በላይ በጣም አደገኛና እንዲሁም ብልህ ልጅ ናት። ትሰሚኛለሽ? የአስር ብልህና ብልጥ ልጅ ብኮን እንኳ የቱንም ያህል ካንቺ መሸሽ አትችልም። ህፃናት ልጆች ደግሞ በጣም ብዙ ትሪት ስለሚያስፈልጋቸው አንቺ ምን ሆነሻል ብሎ አላት። እሺ በቃ አሁን ስልኩን ዝጋልኝ ብላ ማህሌት፣ ወይኔ እኔ በቃ ይህ ሁሉም ሰው መጫወቻ ሁኜ የቀረው ማለት ነው። ቆይ እስከ መቼ ድረስ ነው እንደዚህ የሚሆነው? እያለች ብቻዋን ማውራቱን ቀጠለችበት። ሲሳና ዝና እሺ ስለነ ብሩክ ምን ሰምተሃል ብሎ ሲለው በጣም አደገኛና እንዲሁም ከዚህ በፊት የእኛን መረጃ የያዘውን ሰውዬ ለሱ አሳልፈው እንደሰጡን በደንብ አድርጌ አውቃለሁ ብሎ አለ። እንደዛ ከሆነ መግደል ነው ያለብን። ምን? አዎ እያንዳንዱ ነገር ከነብሩክ ጀምረን ሁሉንም እናጠፋቸዋለን አለ። ውድ የቤቴ ቤተሰቦቼ የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ብሩክ ማንን ነው ማግባት ያለበት? ቅድስትን ወይስ